በዛሬው ቪዲዮ ሩታ፣ ዳኒ፣ ደስታና አብርሽ በጋራ በመሆን ፊት ለፊት ይሄ ሁሉ ሰው ማለት ነው። ይሄ ሁሉ ምጠራላችሁ 3 ወንድ ለ1 ሴት ማለት ነው። ፍልሚያ ነው የዛሬ ቪዲዮ እና ለማንኛውም ግን በዛ ቪዲዮ መሀል ብዙ የተነሱ ሀሳቦች አሉ። ከዛም መሀል እኔ ሩታ ጥፋት አለባት የሷም ጥፋት ከባድ ነው እና ነገር ያልኩበትን ምክንያት እናያለን። ደስታ ደግሞ ሩታን ከልቡ ነው ያፈቀረው ያልኩበትንም ምክንያት በዛሬ ቪዲዮ የምናየው ይሆናል እና ሌሎችም ብዙ አነጋጋሪ ጉዳዮች አሉ። ከዛ በፊት ግን ሰላም ብያችሁ ልግባ። እንዴት ናችሁ እንደ ተመልካች ቤተሰቦች እንዲሁም ደግሞ የግሬስ ፋሚሊዎች? እግዚአብሔር ይመስገን እኔ ደህና ነኝ። ሁላችሁም በያላችሁበት ሰላማችሁ እጥፍ ድርብስ በቃ ተባስቶ ብዙ ይሆንልኝ እና እንግዲህ እንደተለመደው በአዲስ ቪዲዮ ከች ብዬላችኋለሁ። ምናልባት እኔን የማታውቁ ሰዎች ካላችሁ እኔ ቡሱ እባላለሁ። ይሄ ደግሞ እንደ ተመልካች ቻናል ነው። አስተያየቶቻችንን በነፃነት እንደ ተመልካች ያው ከስሙ መረዳት እንደምትችሉት በነፃነት እንደ ተመልካች የምንሰጥበት ቻናል ነው። ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቪዲዮን እየጀመራችሁ እስቲ ሁላችሁ አዲሶችም ነባሮችም ምናምን ነገር ቪዲዮን ላይክ እያደረጋችሁ ዛሬ ስንት 1000 ላይክ ለማድረግ ሞክር። ቪዲዮን ስለተመቸኝ ነው እንደሚመቻችሁ አልጠራጠርም። 1000 ላይክ አድርጎ በቀጥታ ወደ ቪዲዮ እንግባ። ቆይ ሰዎች አይኔ ነው ወይስ እንዴት ነው? 3 ወንድ ሩታ ጋር እየመጣ ነው። እነዚህ 3ቱም ወንዶች ደግሞ ሩታን ይፈልጋሉ። ምንድን ነው እንዴ? ይህን ያክል በምድሪቱ ሴት ጠፋ ነው ወይስ እንዴት ነው? ደስታም ደግሞ ማነው ዳኒ ተብዬው ለምን መጡ? ምንድን ነው የተከሰተው? እስቲ የዛሬውን ቪዲዮ ደግሞ ሌላ አዲስ ጉር ነው። የሩታን አስተያየት አያችሁ? እንትን አብሬሽ ሲቆጣ ምናምን ነገር እንዴት እንደምታየው ምን ያክል እንደሚወዳት ምናምን ነገር የተገነዘበች ይመስለኛል። ለዛም ጭምር ነው አሁን አብሬሽ እንደዚህ ብግን ያለው እንጂ ሌላ ራንደም ሴት ማንም ተራ ሴት ብትሆን እንደዚህ የሚናደድ አይመስለኝም። ከዚህ በኋላ ከሩታ ጎን መሆኑ ከምኗም በኩል ጋር ችግር የለብኝም። ቤት ውስጥ ማንም ወንበዴ ዝም ብሎ እየመጣ እንዲጨፍርበት አልፈቅድም። ቤቱ ይሄ ቤት የኔ ነው። ተረዳኝ። ከፈለግ ቤት ተከራይን ገዝታ የሚሆን ይዛት መሄድ ትችላለህ። እኔ እንደዚህ አይነት ችግር የለብኝም። እንዴ ምንድን ያለው? ቤት ይዛት መሄድ ትችላለህ። ታዲያ ምኑን እየተከራከርክ ነው ለእሷ? እንዴ ታዲያ ምኑ ጋር ወደድካት ሩታን? እንዴ የሆነ እኮ የምትዋዋሰው እቃ ረክ ሩታን ስትፈልግና ነገር ቤት ተከራይተ ይሄን ያለው ለአንተ ሩታ የቀለለችው? ኧረ ተው። እኔ እኮ እንዲሁም እያከበርካት ለእሷ ምናምን ነገር በቃ ሳስተ ምናምን ነገር የምትከራከር መስሎኝ እንደዚህ የተናደድክ መስሎኝ ቤትን አሁንም እያሳሰበ ያለው አብርሽ። ኧረ ተው በጣም ሼም ነው። ቤት ውስጥ ላይ አልፈልግም። ሲጀመር ቆይ እስቲ ደስታ ተብዬው ከየት መጥቶ ነው እንዴ? ትላንት አባረሩት አይደል? አሁን ከየት መጣ? ለምን መጣ? ምክንያቱ ምንድን ነው? ወይስ እንዳለው የዛቸው ምናምን ነገር እያደረገ ነው በግድ ቤት ውስጥ ና ነገር ይህን ያክል ማደሪያ አተ ምናልባት ከሆነ ማደሪያ አተ ከሆነ ለምናቸው እና ቤት ይከራዩልህ። ገና ለሚመጣ ሰው ራሱ የአንድ ዓመት ምናምን ነገር ከፍሎ ነገር እያኖሩት ነው አዲስ አበባ ላይ እና የቤት እጦትና ነገር ከሆነም ነገርና ይከራዩልህ። ደስታ ይሄ በጣም ደግሞ አንተ ከጊዜ ወደ ጊዜ ይሆናል እየጨቀየክ አትምጣ። ረስኩት ጉዳይ አለኝ። እሱን አውርቼ እወጣለሁ። ውጭ ወጥተህ ጨርስ ብራዘር፣ እየሰማኸኝ ነው? ውጭ ወጥተህ ጨርስ። ምን አድርገህ ነው የምትለኝ? ከአንቺ ጋር ነው የምጣለው። እሺ አንቺንም ነው ማስወጣሽ ከፈለኩኝ ከዚህ ቤት አንቺንም ሩታ ግን በጣም ክፉ ናት። የምር ሩታ ክፉ ናት። 3 ወንዶች ታባላቸዋለች። ይመቻት። እኔ ምንም አልልም። 3 ወንዶች የሆነ በሩታ ምክንያት ይባላሉ። ዝም ብለን እኛ ደግሞ ከውጭ እንከራከራለን። ምን እኔ እኮ ሩታ ጋር ምን አይተው እንደሆነ እነዚህ ሰዎች ሙጭጭ የሚሉት ግራ ነው የሚገባኝ። በሱ ሊቀየርሽ ለማለት በመጀመሪያ አንተ ማናት? ወንበዴ ትቀይራለሽ። ደህና ማንዳት እንኳ አልኩሽ። መጀመሪያ እኮ ማንኳኳት ቀድማ ዝም ብለህ ዘው ብለህ ትገባለህ። እሺ ቆይ የምር ሩታ እኔ አሁን እያበዛሽው ነው ብዬ ነው የማስበው። ዳኒ እዚህ ቤት መመላለስ አለበት የሚል እምነት የለኝም። እምነት ብቻ የለበትም፣ ጭራሽ መምጣት የለበትም። የዳኒ ኢንቴንሽን ሌላ እንደሆነ ሁላችንም የምናውቀው ነገር ነው። ሩታ እንደ ወንድም ብታቀርበውም ግን እሱ ይሆናል እየሳቀ ምናምን ነገር ፈገግ እያለ ትዳራቸውን ከስር እንደ ምስጥ የሚበላ ሰው ነው እና ከዳኒ ጋር ያለሽንም ቅርበት አልወደድኩትም እውነት ለመናገር። ደስታ ጌታ ይመስገን ያው በሰላም ምናምን ነገር ወደ ቦታውን መስመሩን እያገኘ ይመስላል አካሄዱ። ግን ዳኒ ደግሞ እንደገና ሲመጣ ሩታ ይሆናል አንቺንም ከአብርሽ ለይተን ማናይበት አይነት ደረጃ ላይ እየደረሰ ነው። ስለዚህ አንቺም አደቢ
የሰው ጉልበት መሙላ ሰው አይደለም ማለት ብዙ ጎደለ ነገር አለና አሁን መጥቼ የሆነ ነገር ስላደረኩኝ ነው እኔ አሁን አለም የመጣሁት ገባ የት ነበርክ ስትታመም የት ነበር ስትጎዳ የት ነበርክ እንዴ ቆይ እኔ ግርም የሚለኝ ማለት ነው ከወንዶቹ ከሁሉም ማለት ከደስታም ከዳኒ ምናምን ነገር ከዚህ በፊትም ወደ ሩታ ህይወት ገብተው ከወጡ ወንዶች ግርም የሚለኝ ማለት ይሄን ያክል ሩታን እንደዚህ አንሰፍስፎ ምናምን ነገር ተንሰፍስፎ ምናምን ነገር እየጠበቁ ነው ልክ ሩታ ከአብርሽ ጋር ስትለያይ የራሳቸው ምናምን ነገር ለማድረግ በቃ ልክ ሩታ ከአብርሽ ጋር እንደተለያየች በቃ አፈፍ ለማድረግ ምናምን ነገር ይሄን ያክል ምንድነው ሩታ ጋር ያለው ነገር እኔ ግራ ገብት ነው የሚለኝ ያላገባች ሴት ብትሆን እሺ እንደ አግብታ የወለደችን ሴት ምናምን ነገር ይሄን ያክል ለመቀማት መሞከር ኧረ ተው ሄርሜላ እኔ እውነት አታሰድቡ እንደ ሀገር በጣም ሼም የሚያስይዘን ነገር ነው እንደ ሃይማኖት ምናምን ነገር በቃ በየትኛውም አቅጣጫ እንደ ማህበረሰብ ብናይ ደስ የማይል ነገር ነው ከዚህ በኋላ በሩታ ዙሪያ ላይ መኖር የምችለው እኔ ብቻ ነኝ እኔ እኮ አሁን ከዚህ የምንማረው ነገር መሰላችሁ ቦታን አለማወቅ ምን ያክል የሰውን ልጅ ዝቅ እንደሚያደርግ ከዚህ መረዳት ትችላላችሁ ደስታ ቦታውን ስላላወቀ ነው አሁን ለምሳሌ ምናልባት እንደሚባለው ከሆነ ከውጭ መጥቶ ወይም ደግሞ የተሻለ ሰው ሆኖ ቢሆን የተሻለ ሰው ፍለጋ ይሄዳል የተሻለ ሰው ፍለጋ ስላችሁ ደግሞ ከሩታ የተሻለ ሳይሆን ለማለት የፈለግኩት ለሱ የምትገባው ሩታ አይደለችም ሌላ ያላገባ ከሆነ ያላገባች ሴት ናት የምታስፈልገው ያልወለደ ከሆነ ያልወለደች ሴት ናት የምታስፈልገው ይህን ያክል ባለትዳርን ካላገባው ካልወሰድኩ ማለት ደግሞ ቦታን አለማወቅ ነው እና እንግዲህ ቦታውን ስላላወቀ ደግሞ ማንም ቢጫወትበት ማንም ቢሰድመው ማንም በቃ ቢያንቋሽሸው አይገርመኝም አያሳዝነኝምም ጭምር ገባህ አይደለ ስለዚህ ምን ይሻላል መሰለህ ምናልባት ወጥተህ ቢጤዎቹን ብትፈልግ ይሻላል ገባህ ከዚህ በኋላ በሩታ ህይወት አንተ አስፈላጊ ሰው አይደለም እኔ ያለው ገባህ ማንም ሰው ከዚህ በኋላ በሩታ አጠገብ እንዲኖር አልፈልግም ቆይ እኔ ዳኒ ማን ፈቅዶለት ነው ይሄን ሁሉ ነገር የሚቀደደው አሁን መፈቀር አለብህ ምናምን ነገር በሰው ህይወት ሩታ መች ዳኒን አፈቅረዋለሁ አለች እንዴ መች ብለው ነው እንደዚህ በዚህ ልክ ስልጣን እንዳለው ምናምን ነገር ሰው የሚያዘውና እንትን የሚለው እንደ ልቡ የሚያወራው እንዴ ሩታ ደግሞ ይሄን ያክል ሲያወራ ደግሞ ለምን ዝም ትለዋለች ጥፋቱ የሷም ጭምር ነው እውነት ለመናገር አንወሻሽ እዚህ ጋር ማንም ሲመጣ ማንም በቃ ሩታ የኔ ናት እያለ ሲመጣ መጀመሪያ በደስታ ትቀበልና የእሷን ደስታ አይተው ደግሞ ሰፍ ሲሉ ከተወሰነ ጊዜ በኋላ ታባራቻቸዋለች ምናምን ነገር እና ይሄ ማለት ተገቢ ነው እንደ ሴት ራሱ ብታዩ ማለት ነው መጀመሪያውን የምርም ፈልጋ ካልሆነ የምርም ማለት ከዛ ሰው ጋር መሆን እስካልፈለገች ድረስ ለምን የዛን ሰው ልብ አብርሽ እንዳለው ማለት ነው ለምን የዛን ሰው ልብ ታንጠለጥላለች ምን አስፈለገ ማን አንተ እንደዚህ ያመጣራት ማን ሩታ አማይን ቦታ ነው የተገኘው ይሄ ላንተ ይሄ ቦታ ከሱ ተደረበሽ ስህተት ነው የምሬን ነው ይሄ ቦታ አሁን ላንተ ስህተት ነው እሺ ቆይ ታዲያ ለዳኒ ትክክል ነው ሩታ ደግሞ አታብዡ በቃ የደስታን እኮ ተስማምተናል አጨብጭበናል ሁላኔ አጨብጭቡ ብዬ ምናምን ነገር ቤተሰቤ ላስጨብጭቤያለሁ በሌላ እጃቸው አይስቀልን ነው እኔ ደግሞ ምን አይነት ነገር ነው እያወራለት ብቻ ለማንኛውም ግን ሩታ ማለት ሁሌ ደግሞ የሆነ አንድ ሰው ልክ ይሆናል ብለን ምናምን ሰዎችም አይደለም ሁሌ ደግሞ እንድንደግፍሽ ምናምን ነገር አጠብቂ በቃ የደስታ ብቻ ሳይሆን ደግሞ የዳኒም ቦታ አይደለም ይሄን ደግሞ ለዳኒም ንገሪ አላስፈላጊ መጠጋጋት እያበዛ ነው ይህን ሰሞን እኔ ባለፈው ራሱ ቪዲዮ ያልሰራሁት ያን ያክል የረባ ነገር የለም ብዬ ነው ግን ነገሩ እንደ ቀልድ አትዩት አሁን ዳኒ መቶናን ልጄ ምናምን ነገር ሲል ይሆናላ እንደ ቀልድ አትዩት ትዳርን እንደ ቀልድም እየተደራረገ የሚበላ አይነት ከስር በቃ የሚያፈራረሰው አይነት ነገር እዚህ የማትፈለገበት ቦታ ላይ አንተ እኮ ትክክለኛ ቦታ ላይ አይደል እሺ አብርሽ ከቻለ ለዚህ ሁሉ ነገር አብርሽ በነገራችን ላይ ጥፋተኛው እሱ ነው ብዬ ነው ማምነው ምክንያቱም መሰላችሁ ገና ከመሰረቱ ትዳሩ ላይ መቀለድ የጀመረው እሱ ነው እሱ ደግሞ የቀለደበትን ትዳር ማንም ያከብረዋል ብዬ አላስብም ማናችንም ቢሆን እሱ እስከቀለደበት ድረስ ማለት ነው ሌሎች የእሱ ጓደኞችም ቢሆኑ ሩታም ብትሆን ሌላም ሰው ቢሆን እየቀለደበት ነው እንጂ የሚመጣው በዚህ ልክ ደግሞ እዚህ ደረጃ ላይ ደርሶ ሲያይ እንግዲህ የእጁን ነው እያገኘ ያለው ብዬ ነው ማስበው እና አብርሽ አይዞ ምንም ማድረግ አይቻልም የእጅህን ነገር ነው እየበላ ያለው የዘራኸውን ነው እያጨርክ ያለው የተሳሰረ የመጣው ወይስ ተረጋጋ ጭራሽ ቤት የወንበዴ ዋሻ አረፍ እንዴ ቀላል የወንበዴ ዋሻ ሆነ በጣም ነው የወንበዴ ዋሻ ነው እዚች ጋር አብርሽ ትክክለኛ ቃል ነው የተጠቀመው ለነገሩ ሁለታችሁም ችግር አለባችሁ እውነት ለመናገር አብርሽም ሩታም ችግር አለባችሁ እናንተ ያላከበራችሁትን ማንም ሊያከብረው ስለማይችል ቀደምም ብያለሁ ግድ አይሰጠኝም ምን አሁን ግራ የገባሽ ነገር ምንድን ነው ሩታ
ይሄ ምንም ግራ የሚያጋባ ነገር አይደለም። ከዚህ በላይ ግራ ልጋባ ከእሱ ጋር ተለያይታችኋል። ሰው እኔ ነኝ ያለው። ስለዚህ መውጣት ያለባችሁ ሁለቱ ናቸው እኮ ተረጋጋ። አንተም መጀመሪያ ሲመጣ እያሳየው ያለው ፊት ሩታ አሁን ለዚህ ለዳኒ ንግግር ማለት ነው በእንደዚህ አይነት በተለሳለሰ መንገድ ነው የምትመለሰው። እኔ ነኝ እዚህ ሊሆን የሚገባው ሁለቱ መውጣት አለባቸው ብሎ ሲል ሩታ እንግዲህ ያረችውን ነገር ሰምታችኋል ይሆናል። ምንም አልመሰላትም የዳኒ ንግግር። ስለዚህ ማን ነው ጥፋተኛው? እነ ዳኒ እንዲሁም ማለት ነው እሷ እንደዚህ ዝም ብላ ለማንም በሯን ክፍት አድርጋ ዝም ብለው ባይገቡ ባይመላለሱ እኔ ይገርመኝ ነበር እንዲሁ። ምክንያቱም በቃ እንደ ሴት አይደሉም ወንዶች ናቸው ምናምን ነገር የተወሰነች ነገር ሊጠቀሙ ካሰቡ ተጠቅመው ምናምን ነገር ዞር ይላሉ። ለዚህ ደግሞ እያሳፈጠች ያለችው ክብሯን እያስነካች ያለችው ሩታ ናት። ማንም ወንድ ተነስቶ ሲመጣ እንዴት ትቀበላለች? ማንም ወንድ ተነስቶ አብርሽን ሲያባር ምናምን የልጇን አባት አስቡ እንግዲህ ውጣ ምናምን ከቤቱ ሲል ከዚህ በፊትም እንግዲህ ደስታ ውጣ ምናምን ነገር እያለው እንትን እያለ ነበር። በቃ እየሰደበው ምናምን ነገር ያመናጨቀው ነበር አብርሽን። አስቡ እንደ ሚስት አሁን ለምሳሌ ምን ታስባላችሁ? ከሚስት የሚጠበቅ ነገር ብለን የምናስባቸው ነገሮች አሉ አይደል? ከባል የሚጠበቅ ነገር በእርግጥ እንዳለው ሆኖ ግን ሚስት ካላስከበረች ባሏን ብትፋታም ምንም ቢባል የልጇን አባት ካላስከበረች ማነው እሷ የሚያከብራት? እስቲ አስቡ። ማለት ለማንም ወንድ ኦፕን እንደሆነች ለማንም ወንድ ክፍት እንደሆነች ነው ሰው ሁሉ ሊያስብ የሚችለው። እና ሩታ ከገባሽበት ነገር ለማውጣት እሞክራለን እንግዲህ በምክራችንም በምንም ነገር እና እስቲ ይሄን ምክር የምትደግፉ ሰዎች ብቻ ላይ ካድርጉ ቀጥራት ምንትን ምላት ምናምን እኮ ውጭ ቅጠራት ከፈለግካት በቃ በሰላማዊ መንገድ አውርተህ ፈታ አላልኩም እንዴ? ምንድን ነው የምትፈልገኝ አንተ? ደስታ ማለት ነው አብርሽ በመጣ ቁጥር ጭራውን ቁልፍ እንዳደረገ። እኔ እኮ ይህን ያክል በቃ እንትን ወንድነቱ ከሌለ እውነት ተው በቃ ማለት ኢቭን አንተ ሩታን የራስህ ብታረግ ራሱ እኛ አንቀበልም፣ ያንተን ወንድነት አንቀበልም። በጣም በቃ አላ ሰነፍና እንትን እንደሆንክ እያየን ነው። ምን ውስጥ ነው የምትገባው እኮ በፊቷ በቃ ከዚህ በኋላ ከሩታ ጎን መሆኑ ከጎኑ አይደለም ከጀርባ ከምኗን በኩል ጋር ችግር የለብኝም። ግን ደግሞ ቤት ውስጥ ማንም ወንበዴ ዝም ብሎ እየመጣ እንዲጨፍርብህ አልፈቅድም። ቤቱ ይሄ ቤት የኔ ነው። ተረዳኝ። ከፈለግ ቤት ተከራይን ገዝታ የሚሆን ይዛህ መሄድ ትችላለህ። እኔ እንደዚህ አይነት ችግር የለብኝም። ይሄን እኮ ነው አሁን ቅድምም ምናምን ነገር ምለው ይሄን ነው። አሁንም ደስታ እንዲሁም ያለውን ከስር ከሰማችሁ መች ፈቀድክልን እያለ ነው። እኔ አሁን እሺ እኔ ምን ብዬ ላስረዳቸው እነዚህን ሰዎች? ራሳቸው እኮ የራሳቸውን ትዳር በጣም እያቃለሉ ማንም ገብቶ የሚፈነጭበት እያደረጉ ያሉት ራሳቸው ናቸው። እርግጠኛ ነኝ አሁን አብርሽ ማለት ነው የዳኒና የደስታ ምናምን ብቻ አይደለም ሌላም ሰው 3-4 ምናምን ነገር 5ኛም ሰው መጥቶ ሩታን ልውሰድ ቢል በቃ ቤት ተከራይተህ ውሰድ ነው የሚላት። እንዴ ይሄ ነው የባልነት ወጉ? ይሄ ነው የአባትነት ወጉ? ይሄ ነው? ማንም ሚስት እንዴት ነው የሀገሬ ሰው ሲተርት ምን ይላል? በርስትና በሚስት አይመጣም ነው አይደል? አሁን እኮ አብርሽ ሚስቱን የአደባባይ ሎተሪ ያደረጋት እኮ ያሸነፈ ይወስዳል አይነት ነገር ነው። እኔ በዚህ ልክ ጭንቅላት ማጣት ከየት እንዳመጡት አላቅም። እኔ ብቻ ጌታ ልቦናውን ይስጣቸው ነው። ሌላ ምንም ይስጠው አብርሽ። ለሩታም ቢሆን እንደዛው አንድ ውጭ ወጥተህ ያልጨረስኩት ጉዳይ አለኝ። እሱን አውርቼ እወጣለሁ። ውጭ ወጥተህ ጨርስ ብራዘር፣ እየሰማኸኝ ነው? ውጭ ወጥተህ ጨርስ። ምን አድርገህ ነው የምትለኝ? ከአንቺ ጋር ነው የምጣለው። እሺ እኔ እውነት የሩታ ነገር በጣም ግራ እያገባኝ ነው። ቤተሰብ ለእናንተም ግራ የገባችሁ ይመስለኛል። አሁን እንደምታዩት ከሆነ ማለት ነው አብርሽ ሲናደድ ምናምን ነገር ሳቂ የያዛት ነው ምናምን ነገር እንደዚህ ምናምን ብላ ነው የምታወራው። እና ለምን ይመስላችኋል እንደዚህ የምትሆነው? እኔ ስገምት ማለት ነው ይህን ሁሉ ነገር የምታደርገው ምናልባት አብርሽን እንደገና ለማናደድ ይመስለኛል። እና እንዲሁም ትላንት አንድ ሰው ኮመንት ላይ ምን አለ? በጣም የተመቻኝ ነገር ሩታ ጭር ሲል አልወድም ባይ ናት አይነት ነገር እያለ ነበር። እና ማለት አብርሽ በሰላም ተቀምጧል። እንግዲህ በሰላም ሲባል ደግሞ ከእሷ ጋር አልተነካከም። ከሄርሜላ ጋር ያው የራሱን ነገር እየኖረ ነው። ለደስታና ለሩታም ፈቀደላቸው። ከዛን እንደገና ከመሀል መጣች ልጁ ምናምን ነገር አለች። እንደገና ሌላ ችግር ያቀሰቀሰች ነው። ለምን አብርሽን ማናደድ ከሆነ ፕላኑ በቃ በሌላ ነገር ይናደዳል ነገር ግን በትዳር ተመቶበት ሰውን ለማናደድ በትዳርና በልጅ መምጣት ማለት በጣም እንጃ የአስተሳሰብን ሌቭል ያሳያል። በጣም ግራ እያጋባሽን ነው። በጣም በቃ ይሆናላ ልክ ያልሆነ ነገር እያረግሽም እንደሆነ እኔ እየታወቀኝ ነው። እናንተም ቤተሰቦች ይገባቸዋል ብዬ አስባለሁ። ለአንቺ ብዬ ሁሉ እንደዚህ እየሆንኩኝ ያለሁት ሰምተሽኛል አይደል? ይህ ሁሉ በአንቺ ነው እንደዚህ እየሆነ እኔ ግን ደስታ በጣም ግራ እያጋባኛለሁ ማለት ነው። የምሩን ነው እንደ ያፈቀራት ከልቡ ነው ያፈቀራት። እውነት ነው ይሄ ለድራማ ምናምን ነገር አይደለም። ይህን ያክል ምንድን ነው እንትን አለ ሙጭጭ አለ ወይስ ድራማውን ምናምን ነገር ለማጣፈጥ ነው? ኧረ ሰዎች የአብርሽ ማን ነው የደስታ ሁኔታ ራሱ በጣም ግራ የሚያጋባ እኮ ነው። እንደዚህ ማለት ቢያንስ እኮ ሰው ክብሩን ጠብቆ ብዙ ነገር ሊያደርግ ይችላል። ብዙ መስዋዕትነት ክብሩን ሳያስነከል ሊከፍል ይችላል። አሁን እኮ ሁሌ እንደ ውሻ እየተባረረ ምናምን ነገር ከዚህ በኋላ አስቡ
ይሄ እንደ ወንድ ልጅ ደስ አይልም፣ እንደ ሰውም በቃ ጀነራሊ እንደ ሰው ደስ አይልም። እና የምሩን ባያፈቅራት ኖሮ እንደዚህ ይሆናል ብዬ አላስብም። ይህን ያክል በቃ አለ በሚዲያ እስከመዋረድ ድረስ በሚዲያ በቃ አለ የሰው አፍ ምናምን የሰው ምላስ እስኪገርፈው ድረስ እንደዚህ ይከፍላል መስዋዕትነት ብዬ አላስብም። እሺ ምን ሊሰራ መጣ? ምን ሊሰራ መጣ? ሊጠይቀኝ ይጠይቅሽ እኮ ከጠይቅሻል እኮ በቂ ነው። አሁን ይሄ እውነት ለመናገር አሳማኝ ምክንያት አይደለም ሩታ። ይሄ ግልጽና ግልጽ አብርሽን ለማናደር ለማበሳጨት እሱ የተወውን አይነት ብሽሽቅ እንደገና ለማንሳት ነው። ሊጠይቅ ምናምን ነገር ቢሆን እንዴ ባለፈው መጣረን በሳምንት 7 ጊዜ ምናምን ነገር ነው የሚመላለሰው ቤተክርስቲያን እንደዚህ በተመላለሰ እና ደግሞ ባለፈው አሁን ለምሳሌ ሩታ ባልሰማ እያለፈች ነበር እንጂ እንትን ዳኒ ቪዲዮ ላይ ምን ሲል ነበር? ልጄ ምናምና ነገር እኔን ነው የሚመስለው። አሁን አመጣጡ ይሄ ለአንቺ ብቻ አይደለም ለእኛ ከውጭ ለሚያይ ለህፃን ራሱ ይታወቃል። ሊበጠበጣችሁ እንደመጣ ከደስታ ጋር ባትሆነ ራሱ እነተን ሊበጠብጥ እንደመጣ ማለት ከአብርሽ ጋር ባትሆኑ ራሱ ደስታንና አንቺን ሊበጠብጥ እንደመጣ አመጣጡ በትክክል ያስታውቃል። ይሄን እያወቅሽ ግን ባላወቀ ባልሰማ ምናምን ነገር በቃ ባልገባው ስትሆኚ ካልፈለግሽም ይሄን ነገር እነግርሻለን አታርጊ፣ በቃ ልክ አይደለም እያረግሻለሽው ነገር። አንቺ አምሻል ምን የወንዶች መመላለሻ ያደረግሽው እኮ ቤቱ። ለምን አንደኛሽን የኔን ፎቶ እንዳለ አወራርደሽ የመጣ ወንድ በሙሉ ፎቶ አሰቂም? የሁላቸውን የአካል የመጣየት ተቀይ የነሱ ፎቶ አይቀርም፣ የምር አይቀርም። እንደዚህ ሁለታችሁም ትዳራችሁን እስካላከበራችሁ ድረስ የመጣ ወንድ ሁሉ ከሩታ ጋር ፎቶ እየተነሳ በእርግጥ እስከዛሬ ከሩታ ጋር እንዲሁም ፎቶ የተነሳም ሰው አላየሁም። አብርሽ ከኤርሜላ ጋር በሚነሳው ልክ ማለት ነው። በዚሁ ከቀጠለ አይቀርም በቃ ጓዳ ምናምን ነገር የዳኒ እንትን ነው የሚሆነው። እንግዳ ማረፊያ ደግሞ ደስታ ፎቶ ይስተቀላል። ሳሎን እንግዲህ አብርሽ ቦታውን ተቆጣጥሮታል፣ ሰፊውን ቦታ። ከዚህ በኋላ እንደዛ ነው የሚሆነው። እንዲሁም ግራ ነው የምታጋቢ። ወይ ጥሩ ሰው አይወጣልሽ፣ ሁለቱም የሆኑ ጉቶ ሰብስበሽብኝ እዚህ ጋር ጉቶ አለ። እውነቱን ነው። ምንም እስከ ዛሬ ከመጡ ሰዎች ማለት ነው ሩታ የሚመጥን ሰው አላገኘ ነው። እውነት ይመረጥ ቢባል ራሱ ከመጡ ሰዎች እስቲ እኔ አሁን ለምሳሌ ለሩታ ሰው መረጥ ቢባል ራሱ ማለት ነው የምመርጠው አንድ ሰው የለም። አብረሽ እውነቱን ነው ጉቶ የሆኑ ሰዎች አለ። ካልቀና ምንም እንደዚህ የሚያጨረጭር ነገር የለም። ኤኒታይም እዚህ ቤት ከዚህ በኋላ ልታይን ትችላለህ። እኔ ዳኒ ሲጀመር ከየት ነው ብቅ ያለው? ሰዎች እኔ ስለ ዳኒ እውነት ለመናገር ብዙ በቃ ማውቀው ነገር የለም። ከጽጌ ጋር ምናምን ነገር የሆኑ ነገሮች እንዳሉት ይሆናላ ዩቲዩብ ላይ አንዳንዴ ይመጣልኛል። እሱንም ገብቼ ብዙ አይቻላቅም። እስቲ እናንተ ካስረዳችሁኝ ምናምን ነገር እረዳለሁ። ግን ከዚህ በፊትስ ከዳኒ ጋር ምን አይነት ነገር ተፈጥሮ ነበር? እኔ እንግዲህ ያመለጠኝ ነገር ስለሚኖር ነው እናንተን አሁን እየጠየኩ ያለሁት። እና ማለት ጽጌ ከልክላ ነው አንዳንድ ነገሮችን ወይስ ምንድን ነው? ይህን ያክል ብቸኛ ሆንክ ሲንግል ሆነ ይህን ያክል አጠቃ ብቸኝነቱ ለዛ ነው ባለትዳር ስር ምናምን ነገር የምትለው ወንድ አይደል? ምንም መነጋገር ያለብን ነገር ምንም አታመጣም። እኔ ሩታ በነገራችን ላይ ማለት ነው ይህን ያክል ሰዎቹ ዲፌንድ የምታደርገው ለደስታም ሲሆን ደግሞ ለዳኒ ምናምን ነገር ሲሆን የምትከላከልላቸው ለእነሱ ወገና እንደደለ ብዙዎቻችን አንረዳ። እኔ ግን የተረዳሁት ነገር መሰላችሁ አብርሽ ከያዘ እንደዚህ ሰዎች ሊፈጫቸው እንደሚችል ስለምታውቅ ነው። ለዛ ነው ሩታ እንደዚህ ዲፌንድ ምናምን ነገር የምታደርገው ሲመስለኝ እንጂ አስቡ፣ ከዚህ በፊት ለደስታም እንደዚህ ስትል ነበር። ወተና ወራውና ነገር አብርሽ ብሎ ጓሲል በቃ ከወጡ ሰላም እንደማይሆን ስለምትረዳ እዛው ለማስቀረት ነገሩን ትሞክራለች። ይሄን ብልሃቷን በቃ እንደ ሴት ልጅ ሳላደንቅላት አላልፍም። ግን ራሷ ችግር የፈጠረች ደግሞ ስታጣላቸው ደግሞ መሰሪነቷ ተንኮለኛነቷ ምናምን ነገር በቃ ግልጽ ብሎ ይታየኛል። ለምንድን ነው ሩታ ከሰው ጋር ስታያት የምትናደደው? ለምንድን ነው ሌላ ቦታ ሄዳ ሌላ ህይወት ጀምራ ለምን ከሰው ጋር ስታያት ትናደዳለህ? እሷ ምንም ካላለች አንተ ምንም አበዳል። ግልጽ እኮ ነው ለምን እንደሚናደድ አንተም ታውቀዋለህ፣ እንደ ወንድ ትረዳለህ። ሩታም ደግሞ እንደሚስት ትረዳለች፣ ታውቃለች። በቃ ይሄን ያክል መናቅ አይፈልግም፣ እንደ ወንድ ልጅ በቃ መናቅ አይፈልግም። በራሱ በገዛ ቤቱ ደግሞ በህይወት እያለ ሌላ ሰው ሲመጣ ሌላ ወንድ ሲመጣበት ማየት አይፈልግም። እንዲህ አሁን ዳኒ ቢሆን ማለት ነው አሁን ለምሳሌ በአብርሽ ቦታ ዳኒ ቢሆን ልጠይቅህና ዳኒ ይህን ቪዲዮ እንዲሁም አድረሱለት። አንተ ትተህ በወጣህበት ቤት በህይወት እያለክ ሌላ ወንድ ቢገባ ደስተኛ ትሆናለህ? እስኪ ይሄን መልስና አው ደስተኛ ሆናለሁ እና ነገር ምትል ከሆነ ችግር የለውም እንስማማለን። ግን እርግጠኛ ነኝ ማንም ወንድ ቢፋታ ምንም ቢል
ትቶ በወጣበት ቤት ማለት ብዙ ላይፍ ምናምን ነገር ባየበት ቤት ሌላ ወንድ ሚስት ስታስገባ ሚስትም ብትሆን ደግሞ ሌላ ሴት ባል ቢያስገባ እሷ በህይወት እያለች ብታይ ማንም ደስ አይልም። ማንኛውም ሰው ባልም ሆነ ሚስት የትዳር አጋሩ ከሌላ ሰው ጋር በራሳቸው በገዛ ቤታቸው አስቡ። ይሄ ማለት እኮ በኋላ የሆኑ ነገሮች ሆኑ ማለት በገዛ በአብርሽ አልጋው ነው የሚደረገው ማለት እኮ ነው። ይሄን ማንም የሚፈልገው ነገር አይደለም። ይሄን አንወሻሽ፣ ይሄን አንካካድ። እስከዛሬ በሱ ላይ ጫና ያደረግከው ይበቃል። እሺ አሁን ይኸው ልንገራችሁ፣ እውነት ለመናገር እያሳዘነኝ ያለው በዚህ ሁሉ መሀል አብርሽ ነው። በቃ እሱ በህይወት እያለ መናቀን አይፈልግም። እነሱ ደግሞ በቃ ቢተው ራሱ ሊተውት አልቻሉ። በቃ ይሄ ነው እየተፈጠረ ያለው፣ ሌላ ምንም አዲስ ነገር አይደለም። ዳኒም ተመልሶ በቃ ወደ ህይወታቸውና ነገር የመጣው አብርሽን ለማናደድ ከአብርሽ ጋር ብሽሽቅ ለመያዝ ነው እንጂ እርግጠኛ ነኝ ሩታንም ምናምን ነገር አይፈልጋትም። እዛ ከስንትም ሴት ጋር የፈለገውን ነገር ሲሆን የነበረ ሰው ነው። እንደዛ አይነት ባክግራውንዱን ሁሉን ታሪኩ ምናምን ነገር ደግሞ ሩታ እያወቀች ታስገባለች ወደ ቤቷ የሚልም እምነት የለኝም። ይሄ ሁሉ ድራማ ይሄ ሁሉ ነገር የሚካሄደው አብርሽን አታክ ለማድረግ ነው። አብርሽን አነጣጥሮ በቃ በደካማ ጎኑ እየመጡ ለመውጋት ነው። በቃ ሌላ ምንም አዲስ ነገር የለም እና አብርሽ ነው እያሳዘነኝ ያለው በዚህ ሁሉ መሀል። ማንም አይደለም ዳኒ እያዝናናኝም ነው በቃ እየገረመኝም ነው። በቃ አሁን አያናደኝም እውነት ለመናገር ምንም። በቃ የዳኒን ባህሪ ምናልባት የእሱን አንዳንድ ሁለት ቪዲዮና ነገር ካያችሁ ይበቃችኋል የዳኒን ባህሪ ለመለየት። የፈለግከውን ነገር ማውጣት ትችላለህ። የፈለግከውን ነገር ታመጣለህ። ናውጣ በሷ ፊት ስለናተ ምን ማነጋገር ነው? የምር እነዚህ ሰዎች በጣም ግራ እያጋበኙም ነው እያሳቁኝም ነው። በቃ ይሆናላ ምንም ማለት አልቻልኩም። እስቲ እኔ እንዲሁም ማለት ነው ቀጣይ ቪዲዮ ላይ ከሁለት አንድ ሰው ቆስሎ ማየት እፈልጋለሁ። ከሁለት አንድ ሰው የሆነች ግንባሩንም የሆነ ብቻ ወይ ደግሞ ጥርሱ ሞልቆነ ነገር አፍንጫው ተጣሞ ክፉ አሰብክ ምናምን ነገር እንዳትሉኝ እንጂ እንደዛ ማየት እፈልጋለሁ እንጂ ያው እንደገና ይሄ ማለት በቀጣይም ቪዲዮ እንደገና ሌላ ድራማ ምናምን ነገር ይሰለችል። ቢያንስ ድራማውን ለማሳመርም ቢሆን ወይ ዳኒ ወይ አብርሽ ነገር መቁሰል አለባቸው እንጂ ደም ካላየን ልክ አይመጣም። ብቻ ለማንኛውም ግን የዛሬው ቪዲዮ ይህን ይመስል ነበር። እስቲ በቀጣይ ምን እንደሚሆን ግምታችሁ ምናምን ነገር አስቀምጡ። እንዲሁም ከተደባደቡ ከዳኒና ከአብርሽ ማን ነው ቆስሎ የሚመጣ? እኔ ዳኒ ይመስለኛል። እናንተ የራሳችሁን ግምት ማስቀመጥ ትችላላችሁ። ብቻ ግን ለማንኛውም የዛሬው ቪዲዮ ይህን ይመስል ነበር። የራሳችሁን የግል አስተያየቶቻችሁን ኮመንት ላይ ማስቀመጥ እንዳትረሱ። ቪዲዮ ደግሞ ከተመቻችሁም፣ ካዝናናችሁም፣ ካሳቃችሁም፣ ከተማራችሁበትም ላይክ እያደረጋችሁ በዛ ያው ስሜታችሁን መግለጽ ትችላላችሁ። በቀጣይ ቪዲዮ እንገናኝ። እዚህ ድረስ ስላያችሁላችሁንም ከልብ አመሰግናችኋለሁ። ይመቻችሁ።